በሰው ልጅ ታሪክ የመጀመሪያው ግድያ የተፈጸመው በምን ምክንያት እንደሆነ ያውቃሉ? ደም መፋሰስ የጀመረው በጠላትነት ሳይሆን በሁለት ወንድማማቾች መካከል በገባ የቅናት መርዝ ነበር። ዛሬ የቃየንና የአቤልን አስደንጋጭ ታሪክ እንመለከታለን። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ሰላም የተከበራችሁና የተወደዳችሁ የእግዚአብሔር ቤተሰቦች እንዲሁም የኦርቶዶክስ ተዋሕዶ ዩቲዩብ ቻናል ተመልካቾች እንኳን በሰላም መጣችሁ እያልኩኝ ዛሬ ደግሞ በምድር ላይ ለመጀመሪያ ጊዜ ሞት በማን ተጀመረ? ምድር ላይ የፈሰሰው የመጀመሪያው ደም የማን ደም ነው? በምን ምክንያት ፈሰሰ? የሚሉ ጥያቄዎችን እንመልሳለን። ቪዲዮአችን ላይክ በማድረግ እንዲሁም ሰብስክራይብ ያላደረጋችሁ ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ እንሁን። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ በማስቀመጥ አብሮነታችሁ አይለየን። ከብዙ ሺህ ዓመታት በፊት ዓለም ገና በለጋነቷ የሰው ልጅ ታሪክ በአንድ ትልቅ ፈተና ተጀመረ። አዳምና ሔዋን ከገነት ከወጡ በኋላ በምድር ላይ ሁለት ወንድማማቾችን ወለዱ። የመጀመሪያው ቃየን ሲሆን ሁለተኛው ደግሞ አቤል ነበር። እነዚህ ወንድማማቾች በአንድ ቤት ቢያድጉም በልባቸው ውስጥ ግን ሁለት የተለያየ ዓለም እየተገነባ ነበር። ቃየን ጉልበቱን ለምድር የሰጠ በላቡ አፈርን አርሶ እሸትን የሚያመርት ታታሪ ገበሬ ነበር። እጆቹ በስራ የጠነከሩ፣ ትኩረቱም በምድራዊ ስኬት ላይ ነበር። በሌላ በኩል ታናሽ ወንድሙ አቤል ሩህሩህ እረኛ ነበር። በጎቹን ወደ ለምለም መስክ ያሰማራ፣ በቅንነት በፍቅር መንጋውን የሚጠብቅ የዋህ ነፍስ ነበረው። ቃየን ለምድራዊ ጥረቱ ሲጨነቅ፣ አቤል ግን በፈጣሪው ጸጋና ምስጋና ውስጥ ይኖር ነበር። ይህም ለታላቁ ግጭት መነሻ ሆነ። አንድ ቀን ሁለቱም ወንድማማቾች ለፈጣሪያቸው መስዋዕት ለማቅረብ ወሰኑ። አቤል ካለው መንጋ ሁሉ ምርጡንና የሰባውን ጠቦት መርጦ በሙሉ አክብሮት ላቀረበ። እግዚአብሔርም የአቤልን ቅን ልቦና ንጹሕ መስዋዕት በደስታ ተቀበለው። ቃየን ግን ከምድር ፍሬ ያገኘውን ለግዴታ ያህል ብቻ አቀረበ። ምርጡን ከመስጠት ይልቅ ለራሱ አስቀረ። በዚህም ምክንያት እግዚአብሔር ወደ ቃየን መስዋዕት አልተመለከተም። በዚህ ጊዜ በቃየን ልብ ውስጥ የቅናት መርዝ ተረጨ። ፊቱ በቁጣ ጠቆረ። ፈጣሪውም እንዲህ ሲል አስጠነቀቀው፣ ቃየን ሆይ ለምን ትቆጣለህ? መልካም ብታደርግ ተቀባይነት አታገኝም ነበርን? ኃጢአት በደጅ ባለች፣ አንተ ግን በእርሷ ላይ ንገስባት። ቃየን ግን የፍቅርን ምክር ሰምቶ ራሱን ከመግዛት ይልቅ ለጥላቻው እጅ ሰጠ። ወንድሙን አቤልን ወደ ሜዳ እንሂድ አለው። ሜዳ ላይ ብቻቸውን ሲሆኑ ቃየን በድንገት ያን በልቡ የቋጠረውን ጥላቻ ወደ አስከፊ ድርጊት ለወጠው። ንጹሕ አቤል በወንድሙ እጅ ሕይወቱ አለፈች። የመጀመሪያው ደም በምድር ላይ ፈሰሰ። ከግድያው በኋላ የእግዚአብሔር ድምፅ ቃየንን ፈለገው። ወንድምህ አቤል የት ነው? ቃየን ግን በድፍረት በንቀት መለሰ፣ አላውቅም፣ እኔ የወንድሜ ጠባቂ ነኝን? ነገር ግን ከፈጣሪ የሚሰወር ወንጀል የለም። የአቤል ደም ከምድር ወደ ፈጣሪ ጮኸ። ቃየንም ከቤተሰቡና ከፈጣሪው ፊት ተለይቶ በምድር ላይ ተቅበዝባዥ እንዲሆን ተፈረደበት። ቃየን ቅጣቴ ሊሸከሙት ከሚችሉት በላይ ይከብዳል፣ የሚያገኘኝ ሁሉ ይገድለኛል ሲል ተማጸነ። እግዚአብሔር ግን በበቀል ላይ በቀልን አልፈለገምና ማንም እንዳይገድለው በቃየን ላይ ምልክት አደረገለት። ቃየንም ከኤደን በስተ ምስራቅ ወደምትገኘው ኖድ ወይም የመቅበዝበዝ ምድር ተሰደደ። የቃየን ታሪክ ዛሬም ለእኛ ትልቅ ትምህርት አለው። ቅናትና ጥላቻ ሰላምን እንደሚነጥቁ፣ ፍቅርና ቅንነት ግን የሕይወት መሰረት እንደሚሆኑ ያስታውሱናል። ውድ ተመልካቾቻችን እኛስ ዛሬ የወንድሞቻችን ጠባቂዎች ነን? የቃየን አይነት የቅናት መንፈስ በልባችን እንዳይሰለጥን እንጠንቀቅ። ይህ ታሪክ ትምህርት ከሰጣችሁ ላይ በማድረግና ለወዳጅ ዘመዶቻችሁ ሼር በማድረግ አጋርነታችሁን አሳዩን። እንዲሁም ሰብስክራይብ ካላደረጋችሁ እንደነዚህ ያሉ መንፈሳዊ ታሪኮችን እንዳያመልጧችሁ የደወል ምልክቷን ይጫኑ። ሰላም ለሁላችን ይሁን። አሜን።